በቂሊንጦ ማረሚያ ቤት ፖሊስ አባላት ድብደባ የተፈጸመባቸው ተከሳሾች በማንነታችን ተጠቅተናል ብለዋል። ዝርዝር አለን። በኦሮሚያ ክልል ከኮቴ ክፍያ ጋር በተያያዘ የሚሊሻ አባላት በሾፌሮች ላይ ከፍተኛ እንግልት እያደረሱ ነው። በስፋት ዳሰነዋል። በአማራ ምድር ዘመቻ አንድነት የሚል ሰፊ የውጊያ እንቅስቃሴ በፋኖ ታውጇል። ፋኖ ከተሞችንና የተለያዩ አካባቢዎችን እየተቆጣጠረ ነው። ኤርትራ ጊዜው ባለፈበትና በተሳሳተ የኢትዮጵያ የባህር በር ፍላጎት ግራ ተጋብታለች ሲሉ የውጭ ጉዳይ ሚኒስትሩ ገልጸዋል። ፑቲን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገብተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቂሊንጦ ማረሚያ ቤት ፖሊስ አባላት ድብደባ የተፈጸመባቸው ተከሳሾች በማንነታችን ተጠቅተናል አሉ። ከመደብደባቸውም በላይ ጨለማ ቤት ትታሰራላችሁ በሚል ጫና ራሳቸውን እንደ ጥፋተኛ ቆጥረው ይቅርታ እንዲጠይቁ መደረጋቸውን ለፌዴራል ከፍተኛ ፍርድ ቤት ልደታ ሁለተኛ ወንጀል ችሎት መጋቢት 8 2017 የተናገሩት በእነ ተመስገን ጌትነት መዝገብ በሽብር ወንጀል ክስ ከተመሰረተባቸው ተከሳሾች መካከል ሁለቱ ምትኩ ቢያዝን ቦጋለና እንዳለው ፈንታውን ያየህ ናቸው። አሁንም ስጋት አለብን የሚሉት ተከሳሾቹ መጋቢት 6 2017 በቂሊንጦ ማረሚያ ቤት ዞን 1 ከቆጠራ ጋር በተያያዘ ተፈጥሮ ነበር ያሉትን ግርግር ተከትሎ የቂሊንጦ ማረሚያ ቤት ፖሊሶች በተለይም በሽብር ተከሳሾች ላይ ድብደባና እንግልት መፈጸማቸውን አስታውቀዋል። በዕለቱ በሽብር ወንጀል መከሰሳቸውና አማራ በመሆናቸው ብቻ ያለበቂ ማስረጃ ከጧቱ 1 ሰዓት ጀምሮ ከመኖሪያ ቤታቸው ተለይተው ከዞኑ ግቢ ውጭ እንዲወጡ ከተደረገ በኋላ ነው ድብደባ የተፈጸመባቸው። ሕክምናም እንዳላገኙ ተናግረዋል። ድብደባውን አሳዛኝ ያደረገውም እጃቸውን በካቴና አስረው ከጧቱ 1 ሰዓት እስከ 6 ሰዓት ፀሐይ ላይ በማስቀመጥ የተፈጸመ ኢሰብአዊ ድርጊት መሆኑ ነው። እነዚህ የአይናቸው ቀለም አላማረኝም ባሉ ፖሊስ አባላት ተይዘው ከፍተኛ የሆነ እንግልት እና ወከባ ከተፈጸመባቸው የሽብር ተከሳሾች 6 ናቸው። ከነዚህ መካከል ግን በደረሰባቸው ድብደባ ከፍተኛ የሆነ አካላዊና ስነ ልቦናዊ ጉዳት የደረሰባቸው መሆኑን በመግለጽ በችሎት ፍትህን የጠየቁት ምትኩ ቢያዝንና እንዳለፈንታውን የተባሉ የህግ እስረኞች ናቸው። ተከሳሾች እንደገለጹትም እጃቸው በካቴና ታስሮ ጫማቸውን አውልቀው ፀሐይ ላይ እንዲቀመጡ ተደርጎ በዱላና በከስክስ ጫማ ድብደባ ተፈጽሞባቸዋል። አካላዊ ድብደባና ጉዳት የደረሰባቸው እነዚህ የህግ እስረኞችም በእናንተ የተነሳ ስራ ሂደቱ እንዲስተጓጉል ተደርጓል፣ ይቅርታ ጠይቁ፣ ካልሆነ ግን ጨለማ ቤት ትገባላችሁ በሚል ተበዳይን እንደ በዳይ በቆጠረ ያልተገባ ጫና ምክንያት የማረሚያ ቤቱ አስተዳደር ኮማንደር አለምሰገድ አስግዶም አማካኝነት ባለመግባባት ለተከሰተው ግርግር በሚል የጥፋተኝነት ጽሑፍ በእጃቸው ጽፈው እንዲፈርሙ መደረጋቸውን አስረድተዋል። በድብደባውም ሰውነታቸው ተላልጦ ቆስሏል፣ ጆሮ ግንዳቸው አካባቢ ደም ፈሷል፣ እጅና እግራቸውም ክፉኛ ቆስሏል። እጃቸውን በካቴና ታስረዋል፣ ጫማቸውን እንዲያወልቁ ተደርገዋል። ለሰዓታት ፀሐይ ላይ እንዲቀመጡ ተገደዋል። እንዲሁም ሁሉም ተለይተው የወጡ የህግ እስረኞች በፖሊስ አባላት ጨለማ ቤት እናስራችኋለን፣ ወደ ሌላ የቅጣት ቤት ምቹ ያልሆነ አካባቢ እንጭናችኋለን፣ ከፈለግንም እንገድላችኋለን በማለት ዛቻና ማስፈራሪያ የተፈጸመባቸው መሆኑ ተገልጿል። ከሽብር ተከሳሾች በተጨማሪ በሌላ ወንጀል የተከሰሱ 9 የሚሆኑ የህግ እስረኞችም የቅጣቱ አካል እንደነበሩ ታውቋል። ተከሳሾች ስለተወሰደባቸው እርምጃና ስለደረሰባቸው ጥቃት የፌዴራሉ ከፍተኛ ፍርድ ቤት አቤቱታቸውን መጋቢት 8 2017 ባቀረቡበት ወቅት ከቂሊንጦ ማረሚያ ቤት ተገኝተው ምላሽ የሰጡት የግቢው አመራር ምክትል ኮማንደር ንጉሴ ድርጊቱ ሲከሰት በቦታው እንዳልነበሩ ገልጸዋል። ይሁን እንጂ አንድ ኢንስፔክተር ማዕረግ ያለው የፖሊስ አባላቸው በእስረኞች በጥፊ እንደተመታና አቤቱታ አቅራቢዎችም ስለፈጸሙት ጥፋት ይቅርታ መጠየቃቸውን ነው የማውቀው ሲሉ ለችሎት አስረድተዋል። ችሎቱ ግን ኃላፊው የሰጡትን ምላሽ ባለመቀበል በህግ እስረኛ ላይ እንደዚህ አይነት ድብደባ መፈጸም በወንጀል የሚያስጠይቅ መሆኑን በመግለጽ ለመጋቢት 16 2017 ምላሻቸውን ይዘው እንዲቀርቡና በአስቸኳይ እንዲያሳክሟቸውም ትዕዛዝ ሰጥቷል። በኦሮሚያ ክልል ከኮቴ ክፍያ ጋር በተያያዘ የሚሊሻ አባላት በሾፌሮች ላይ ከፍተኛ እንግልት እያደረሱ ነው። በተለያዩ ቦታዎች ባሉ ኬላዎች እስከ 5000 ብር ክፍያ እንደሚጠየቁ ካልከፈሉ ማለፍ አለመቻል ብቻ ሳይሆን ድብደባና እንግልት እየደረሰባቸው መሆኑን አሽከርካሪዎች በተደጋጋሚ ተናግረዋል። የኬላ ላይ ሰቆቃ በተለይ በአማራ ክልል አልተቀረፈም፣ በኦሮሚያም በአንዳንድ ቦታዎች ሙሉ በሙሉ አልተነሳም። በአንድ ኬላ ብቻ ከ2000 እስከ 5000 ብር እንጠየቃለን። በሀገሪቱ ከ280 በላይ ህገወጥ ኬላዎች አሉ ሲሉ ሾፌሮች ያማርራሉ። በመጀመሪያ ደረጃ ኬላዎች ላይ ሚሊሻዎች ተግባራቸው ሊሆን የሚገባው ሁከት እንዳይነሳ መጠበቅ እንጂ ፍቃድ አለው የለውም የሚለው አይደለም፣ ምክንያቱም ስራውን ስለሚያውቁት ሲሉም እንግልትና የኮቴ ክፍያውን እያስከፈሉ ያሉት ሚሊሻዎች መሆናቸውን ይገልጻሉ። ይሄ ቫት ተቆርጦበታል፣ ይሄ ነው ፍቃዱ ስንላቸው ፍቃዱንም አይቶ የመረዳት አቅም የላቸውም የሚሉት አሽከርካሪዎቹ የማያነቡ ሰዎች ሁሉ አሉ። ጅቡቲ ጭነን መተን እንግሊዝኛ የተጻፈ ብንሰጠው እኮ ለማንበብ የሚፋጠጥ አለ፣ ቢያንስ ኬላ የሚቀመጡት የተማሩ ይሆኑ ይላሉ።
የትራንስፖርትና ሎጂስቲክስ የንግድና ቀጠናዊ ትስስር ሚኒስትሮች የራሳቸው መንግስት አካል የሆኑ 280 ህገወጥ ችግሮችን ማሰቃያ ኬላዎች መኖራቸውን በፓርላማው ፊት አምነዋል። ቲግቫህ ኢትዮጵያ አሽከርካሪዎች የሚያነሱትን ቅሬታ ይዞ ከሚመለከታቸው አካላት ጋር ምን እየሰሩ እንደሆነ፣ ችግሩ ለምን እንዳልተቀረፈ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርን ምላሽ ጠይቀዋል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ሹፌሮች በሀገር ኢኮኖሚ የሚያደርጉት አስተዋጽኦ በተመቻቸ ሁኔታ እንዲያሽከረክሩ ነው የምንሰራው። ነገር ግን ካለው ወቅታዊ ሁኔታ አንጻር የተለያዩ ችግሮች ይፈጠራሉ። የችግሮቹ ገፈት ቀማሾችም አሽከርካሪዎች ናቸው። የማህበረሰብ ጉዳት እንዳለ ሆኖ ሲሉ ይገልጻሉ። አሁን ትልቁ ችግር ክልሎች ለፌዴራሉ መንግስት አይታዘዙም። ለምሳሌ ሞጆ ከተማን በተደጋጋሚ አናግረናል፣ ነገር ግን ማቆም አልተቻለም ብለዋል። ድሬዳዋ ከተማ ነበር የኮቴ ክፍያን ያስጀመረው 600 ብር ብሎ ማቆም አልቻሉም። አሁንም እዚሁ አፍንጫችን ስር ጀሞ አደባባይ ሸገር ሲቲ ላይ ሾፌሩን ደብድበው በደረሰኝ 3000 አስከፍለውታል የሚሉት ስራ አስኪያጁ የተደበደበው ልጅ ደረሰኙን ይዞ እኛ ጋር መጥቷል ይላሉ። ሳምንት በፊት አንድ አሽከርካሪ ሞጆ ከተማ ሲያልፍ ጥሰን ሄደሃል በሚል በፓትሮል ተከትለው ሾፌሩን ደብድበው ፈንክተውት ከነደሙ ነው ቢሮአችን የመጣው ሲሉም ያክላሉ። ይህንን ማቆም ከባድ ነው። በውስጡ ብዙ ውስብስብ የአሰራር ችግር ስላለበት ማስቆም አልተቻለም። በአማራ ምድር ዘመቻ አንድነት የሚል ሰፊ የውጊያ እንቅስቃሴ በፋኖ መታወጁ ተነገረ። የፋኖ ኃይሎች ወደ አንድነት የሚያደርጉትን ጉዞ የሚያጠነክርና የአገዛዙን ቀስ የሚሰብር ዘመቻ ጀምረዋል። በዚህ ዙሪያ በአራቱም የአማራ ግዛቶች ያሉ የፋኖ አደረጃጀቶች ዝርዝር መግለጫ ይሰጣሉ ተብሎ ይጠበቃል። ሆኖም በተለያዩ የአማራ አካባቢዎች ዘመቻውን ተከትሎ ጠንከር ያሉ ውጊያዎች መካሄድ ጀምረዋል። ዘመቻ አንድነት በጎንደር ቀጠናም የተጀመረ ሲሆን ማክሰኝት ከተማን በማለዳው የፋኖ ኃይሎች ተቆጣጥረዋል። ፖሊስ ጣቢያውን ጨምሮ በፋኖ እጅ የገባ ሲሆን በግፍ የታሰሩት የአማራ ልጆችም ከእስር ወጥተዋል። በተመሳሳይ የአማራ ፋኖ አንድነት በጎንደር ባህር ዳር ቅርብ ርቀት ያለችውን ደራ ወረዳን ሙሉ በሙሉ ከአገዛዙ እጅ ተረክበዋል። በአማራ ክልል የተለያዩ አካባቢዎች እየተካሄዱ ባሉ የዘመቻ አንድነት ውጊያዎች በርካታ ቀጠናዎች በፋኖ እጅ እየገቡ ነው። ይህ ዘመቻ የብልጽግናው አገዛዝ በትዕቢት በተወጠረበትና የተዘናጋበት ድንገት የታወጀ በመሆኑም ጦሩ መግቢያ መውጫ አጥተዋል። የአማራ ፋኖ በሁሉም የአማራ ግዛቶች ከዛሬ መጋቢት 10 2017 ንጋት 12 ሰዓት ጀምሮ በአገዛዙ ላይ መጠነ ሰፊ ወታደራዊ ማጥቃት መጀመሩም ነው የተገለጸው። አንድነታችንና ነጻነታችንን ለማረጋገጥ በተጀመረው ዘመቻ አንድነት ንቅናቄ አካል ሆናችሁ በምትችሉት ትብብርና ድጋፍ እንድታደርጉ የሚል ጠቅላላ የአንድነት ጥሪም ተላልፈዋል። ሮሃም ዘመቻውን በሚመለከት ከፋኖ አደረጃጀቶች የሚሰጡ መግለጫዎችና የሚደረጉ የአውደ ግንባር መረጃዎችን እየተከታተለች ወደ እናንተ የምታደርስ ይሆናል። በሌላ በኩል አዊ ዞን ድማማ ማንጉዳ ቀበሌን ለመዝረፍ ተንቀሳቅሶ የነበረው የአብይ አህመድ ሰራዊት በአማራ ፋኖ ጎጃም አገው ምድር ክፍለ ጦር በ10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ ፋኖች ተመቷል። የመነሻውን አዲስ ቅዳም ከተማና ችጓሊ አቅራቢያ ላይ ከሚገኘው ካምፑ በማድረግ ኦቮላን አቋርጦ ድማማ ማንጉዳ በመድረስ የድማማ ማንጉዳ ቀበሌ ማህበረሰብ ላይ ጸረ አማራነቱን በተግባር ለመፈጸም ተዘጋጅቶ ከረፋዱ 5 ሰዓት አካባቢ ዳጊ ኦቫላ ቀበሌ የደረሰው የአገዛዙ ጦር ከባድ ጥቃት ደርሶበታል። በዚህም 12 የአገዛዙ ጦር ወታደሮች ሙትና በርካታዎቹ መቁሰል ተገልጿል። ፑቲን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገቡ። ፑቲን ይህን ያሉት ከአሜሪካው አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው። የዩክሬን አጋር የሆኑ አውሮፓውያኑ ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥልም በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። ሩሲያ ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርብ ባካሄደችው ዘመቻ ማስለቀቅ ችላለች። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚሹ መስማማታቸው ተሰምተዋል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንደሚፈርሙ ማሳመናቸው ይታወሳል። ፕሬዚዳንት ቮሎዲሚር ዜሌንስኪ ለኦፊሴላዊ ጉብኝት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንዲመፈልጉ አስታውቀዋል። ዜሌንስኪ ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉ
ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉ ወቅሰዋል። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረጉት መካከል ሱሚ የሚገኙ ሆስፒታልና በስሎቪያንስክ የሚገኙ የኃይል ማመንጫዎች ይገኙበታል። በሚያሳዝን ሁኔታ ኢላማ የተደረጉ ቦታዎች አሉ። በተለይ ደግሞ በሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶች ዛሬ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉት ተናግረዋል ሲሉ ዘለንስኪ በኤክስ ገጻቸው ጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ፣ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ጽፈዋል። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዘለንስኪ ባለፈው መስከረም መናገራቸው ይታወሳል። ኤርትራ ጊዜው ባለፈበትና በተሳሳተ የኢትዮጵያ የባህር በር ፍላጎት ግራ ተጋብታለች ሲሉ የውጭ ጉዳይ ሚኒስትሩ ገለጹ። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ዛሬ በአስመራ ለውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት ኃላፊዎች መግለጫ መስጠታቸው ተመላክተዋል። በመግለጫቸው ወቅትም ሀገራቸው ኤርትራ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ስትል የዓለም አቀፉ ማህበረሰብና የሚመለከታቸው አካላትን ትጠይቃለች ብለዋል። የውጭ ጉዳይ ሚኒስትሩ ኤርትራ ቀጠናዊ ግጭቶች ውስጥ ትገባለች በሚል በሚቀርብባት ክስ ጉዳይ ማስተባበያ የሰጡ ሲሆን በኢትዮጵያ የባህር በር ፍላጎት ላይ ኤርትራ ያላትን አቋም ሲናገሩ የተዛባና ጊዜው ያለፈበት የባህር ዳርቻ ፍላጎት ሲሉ ገልጸዋል። የኢትዮጵያ የባህር በርና የባህር ኃይል ጦር ሰፈር ምኞቷም ግራ የሚያጋባ ነው ሲሉ ተደምጠዋል። ኢትዮጵያ በዲፕሎማሲ ወይም ወታደራዊ ኃይል የባህር ላይ መዳረሻና የባህር ኃይል ሰፈር ለማግኘት ባላት የተሳሳተና ጊዜው ያለፈበት ምኞት ኤርትራ ግራ ተጋብታለች ሲሉ ነው ለዲፕሎማቶች የገለጹት። እንደ አውሮፓውያን አቆጣጠር በ2022 የሰሜን ኢትዮጵያ ጦርነት ካበቃ በኋላ ሰራዊታችን ኤርትራ ባለም አቀፍ እውቅና ወደ ተሰጣት ድንበሮች እንዲዘዋወር ተደርጓል የሚሉት ኡስማን የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ማንኛውም ሰው ለኢትዮጵያ የውስጥ ችግር የኤርትራን ስም በመጠበቅ ለማምለጥ የሚሞክር ነው ብለዋል። ከሰሞኑ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የቀረበውን ውንጀላ የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ መግባት ፍላጎት የለውም በሚል ያስተባበሉት የኤርትራ ውጭ ጉዳይ ሚኒስትር በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም፣ ከዚህ ውጪ የሆኑ ውንጀላዎችን ወይም ክሶች ሙሉ በሙሉ አልቀበልም ሲሉ ለዲፕሎማቶቹ አስረድተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።